ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማቴማቲክስ የምዕራፍ 3 ሶስተኛ ቪዲዮአችን ነው። በመጀመሪያ ቪዲዮአችን እንግዲህ ስለ ሊኒየር ኢኩዌዥን ሃው ቱ ሶልቭ ሊኒየር ኢኩዌዥን የሚለውን ተመልክተናል። ቤዚካሊ ሁለት አይነት ሊኒየር ኢኩዌዥኖችን አይተናል እና እነሱን እንዴት ሶልቭ ማድረግ እንደምንችል እነሱም ሊኒየር ኢኩዌዥን ኢን ዋን ቫሪያብል እና ሊኒየር ኢኩዌዥን ኢንቱ ቫሪያብልስ ወይም ደግሞ ሲስተም ኦፍ ሊኒየር ኢኩዌዥንስ ኢንቱ ቫሪያብልስ የሚባለውን እንዴት ሶልቭ ማድረግ እንደምንችል ተመልክተናል። በዚህኛው ቪዲዮአችን እንግዲህ የምናየው ምንድነው ሶልቪንግ ነን ሊኒየር ኢኩዌዥንስ፣ ሊኒየር ያልሆኑ ኢኩዌዥኖችን ደግሞ እንዴት ሶልቭ ማድረግ እንደምንችል እናያለን ማለት ነው። ስለዚህ ነን ሊኒየር ኢኩዌዥንስ የሚባሉ እንግዲህ የተለያዩ አይነት ኢኩዌዥኖች አሉ። እነሱን ሶልቭ እናደርጋለን ማለት ነው። ነን ሊኒየር ኢኩዌዥኖችን እንዴት ሶልቭ እንደምናደርግ እናያለን። የመጀመሪያው እንግዲህ ኢኩዌዥንስ አንደኛው ኢኩዌዥንስ ኢንቮልቪንግ አብሶሉት ቫልዩ ነው። ኦኬ ኢኩዌዥንስ ኢንቮልቪንግ አብሶሉት ቫልዩ ማለት ይሄ ምን ማለት ነው? ኢኩዌዥን በውስጡ ምንን የያዘ ማለት ነው? በውስጡ አብሶሉት ቫልዩን የያዘ ኢኩዌዥን ማለት ነው። እንደዚህ አይነት ኢኩዌዥኖችን እንዴት ሶልቭ ማድረግ እንደምንችል እንመለከታለን። ከዛ በፊት እንግዲህ ባለፈው የሆነ ቪዲዮአችን ላይ ተመልክተናል። አብሶሉት ቫልዩ ማለት ምን እንደሆነ አይተናል። ኦኬ አብሶሉት ቫልዩ ኦፍ ኤ ነምበር፣ ለምሳሌ ለማንኛውም ነምበር ኤ አብሶሉት ቫልዩ ኦፍ ዘ ነምበር ኤ ኢዝ ዲኖትድ ባይ እንደዚህ ተደርጎ ይጻፋል። አሁን ይሄን ስናነበው ብለን ነው የምናነበው አብሶሉት ቫልዩ ኦፍ ኤ ብለን እናነበዋለን። ይሄንን አብሶሉት ቫልዩ የያዘ እንግዲህ እንደዚህ አይነት አብሶሉት ቫልዩዎችን የያዘ ኢኩዌዥን ኢንቮልቪንግ አብሶሉት ቫልዩ እንለዋለን። በውስጡ አብሶሉት ቫልዩ የያዘ ኢኩዌዥን ኢንቮልቪንግ አብሶሉት ቫልዩ ብለን እንጠራዋለን። እንደዚህ አይነት ኢኩዌዥኖች ነው ሶልቭ የምናደርገው። አብሶሉት ቫልዩ ማለት ኦፍ ኤ ነምበር ማለት ምንድነው ብለናል? አንድ ቁጥር ነምበር ላይ ከዚሮ ወይም ደግሞ ከኦሪጂን ያለው ርቀት ማለት ነው። ለምሳሌ አብሶሉት ቫልዩ ኦፍ 5 ስል ምን ማለት ነው? ነምበር ላይ እዚህ ጋር ኦሪጂን አለ፣ ዜሮ አለ። ይሄ ፖዚቲቭ ስለሆነ እስኮልድ ይሄ ነምበር ላይ ነው። እዚህ ጋር ኦሪጂን አለኝ። ሄር ኢት ኢዝ 5 አለኝ ማለት ነው። 1 2 3 4 አምስተኛው አይነት እቺ ከዚህ ከዜሮ እስከ 5 ያለው ዲስታንስ ነው። ያለው ዲስታንስ ምን ብለን እንጠራዋለን? አብሶሉት ቫልዩ ኦፍ 5 ብለን እንጠራዋለን ማለት ነው። ይሄ በተቃራኒውም ቢሆን ኔጌቲቭን ብትሄዱ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 እንደዚህም ቢሆን ከዜሮ እንደምታዩት እንግዲህ እስከ ኔጌቲቭ 5 ያለው ይሄም ዲስታንስ ነው። ይሄ ዲስታንስ ይሄ ዲስታንስ አለ። ይሄ ደግሞ አብሶሉት ቫልዩ ኦፍ 5 በዲስታንስ ደረጃ ካየ ነው ሁለቱ እኩል ናቸው። ኦኬ ዞኒ ዲፍረንስ በሁለቱ መካከል በአብሶሉት ቫልዩ ኦፍ 5 እና በአብሶሉት ቫልዩ ኦፍ ኔጌቲቭ 5 መካከል ያለው ዲፍረንስ የአቅጣጫ ዲፍረንስ ብቻ ነው እንጂ የመጠን ወይም የርቀት ልዩነት የለውም። ኦኬ የርቀት ልዩነት የለውም። አብሶሉት ቫልዩ ኦፍ ለዛ ነው አብሶሉት ቫልዩ ኦፍ ኔጌቲቭ 5ም 5 ነው የሚመጣው። አብሶሉት ቫልዩ ኦፍ 5ም 5 ነው የሚመጣው። ምክንያቱም ዲስታንሳቸው የሁለቱም በስተግራም ሄድም በስተቀኝ ዘሴም ስለሆነ ማለት ነው። ኦኬ ስለዚህ ይህን ያክል ስለ አብሶሉት ቫልዩ ካስታወስን አሁን ወደ ኢኩዌዥኖቹ እንሄዳለን ማለት ነው። ስለዚህ ምንድነው ኢኩዌዥን ኢንቮልቪንግ አብሶሉት ቫልዩ የምንለው? ለምሳሌ ፎር ኤኒ ነን ኔጌቲቭ ነምበር ኤ ኦር ነምበር ኤ ብንለው absolute value of x which is equals to a means absolute value of x which is equals to a means x which is equals to a or x which is equals to negative a ማለት ነው። ይሄን ኖቴሽን በደንብ አድርጋችሁ ማስታወስ ተጠበቅባችኋል ማለት ነው። here it is for any non negative number a ስንል ምን ማለታችን ነው? non negative ስንል ምን ማለት ነው? እዚህ ጋር don't forget this one በኢኩዌዥን መልክ አሳያችኋለሁ። ሌሎች ኬዞችም ለምሳሌ ኔጌቲቭ በሚሆንበት ሰዓት ያለውን ኬዝ ኔጌቲቭ ያልሆነ ማለት በሌላ አነጋገር ምን ማለት ነው? አንድ ቁጥር ኔጌቲቭ አይደለም ማለት ፖዚቲቭ ነው ማለት አይደለም። ኦኬ ስለዚህ ምንድነው የሚሆነው? ዜሮ ሊሆን ስለሚችል ቢኮዝ ዜሮ ኢዝ ኔዘር ኔጌቲቭ ኖር ፖዚቲቭ ስለሆነች ነን ኔጌቲቭ ስንል ዜሮ ኤንድ ፖዚቲቭ ማለታችን ነው።
ኦኬ ዶንት ፎርጌት ዚስ ዋን። ሶ ነን ኔጌቲቭ ስንል 0 ኤንድ ፖዚቲቭ ቁጥሮች ማለታችን ነው። ስለዚህ የኤ ቫሊዩ ምን መሆን አለበት? ነን ኔጌቲቭ ወይ 0 መሆን አለበት ወይ ፖዚቲቭ ከሆነ ነው ይሄ ነገር የሚሰራው ማለት ነው። ስለዚህ አብሶሉት ቫሉ ኦፍ ኤክስ which is equals to a means x which is equals to a or x which is equals to negative a ነው ማለት ነው። ስለዚህ ይሄ ኖቴሽን ተጠቅመን እንግዲህ ይሄ እንደምታዩት እንግዲህ ኢኩዌዥን ነው። ኦኬ ይሄ እንደምታዩት ምን አይነት ኢኩዌዥን ነው? this is equation involving absolute value ሁለት ነገሮች በእኩል ያለ ምልክት እስከተያዙ ድረስ ያ ነገር ኢኩዌዥን ነው ብለናል አይደለም? ስለዚህ ይሄ ኢኩዌዥን መሆኑን በኢኳል ምልክቱ አረጋግጠናል። እንደዘን በውስጡ ደግሞ ምን ይዟል? አብሶሉት ቫልዩ ይዟል ማለት ነው። ሶ ኢኩዌዥን ኢንቮልቪንግ አብሶሉት ቫልዩ የምንለው ለዛ ነው ማለት ነው። አብሶሉት ቫልዩ በውስጡ ምን የያዘ? በውስጡ አብሶሉት ቫልዩ የያዘ ኢኩዌዥን እንደማለት ነው። ሶ እንደዚህ አይነት ኢኩዌዥኖችን እንዴት አድርገን ሶልቭ ማድረግ እንችላለን የሚለውን ደግሞ ስናይ በዚህ ኖቴሽን መሰረት ሶልቭ እናደርጋለን ማለት ነው። በዚህ ኖቴሽን መሰረት ሶልቭ እናደርጋለን። ሶ ከዛ በፊት ስለ አብሶሉት ቫልዩ የበለጠ በደንብ እንድታስታውሱ ለምሳሌ find the absolute value of the following numbers ብትባሉ ለምሳሌ ታስታውሱ ነው ይሄኛው። ለምሳሌ 5 negative 8 negative 1/2 and then 0.6 ኔጌቲቭ 0.6 ባረገው ለምሳሌ አብሶሉት ቫልዩ ኦፍ ዘ ነምበርስ የተባለች ይሄ ማለት ምን ማለት ነው? አብሶሉት ቫልዩ ኦፍ 5 ይሄኛው አብሶሉት ቫልዩ ኦፍ ኔጌቲቭ 8 ይሄኛው አብሶሉት ቫልዩ ኦፍ ኔጌቲቭ 1/2 ሶ አብሶሉት ቫልዩ ኦፍ ኔጌቲቭ 0.6 ሶ የነኝ ምንድነው ቫልዩዋቸው ሁሉ ጊዜ የሚሆነው ምንድነው ብለናል? አብሶሉት ቫልዩ ኦፍ ኤኒ ነምበር ኢዝ ኦልዌይስ ነን ኔጌቲቭ መሆን አለበት ወይ ፖዚቲቭ መሆን አለበት ወይ 0 መሆን አለበት ማለት ነው። ስለዚህ አብሶሉት ቫልዩ ኦፍ 5 ይሆናል። አብሶሉት ቫልዩ ኦፍ ኔጌቲቭ 8 ይሆናል። ይሄ ፖዚቲቭ 1/2 ይሄኛው ደግሞ ፖዚቲቭ 0.6 ይሆናል ማለት ነው። ሶ እንደዚህ እያደረገን አብሶሉት ቫልዩ ኦፍ ኤኒ ነምበር መፈለግ እንችላለን። ሶ ይሄ በቁጥር ደረጃ ሲሆን ነው። በኢኩዌዥን ደረጃ ሲሆንስ እንዴት ሶልቭ ማድረግ እንችላለን? ኦኬ በኢኩዌዥን ደረጃ ሲሆን እንዴት ሶልቭ ማድረግ እንችላለን የሚለውን ደግሞ እዚህ ጋር ያሉትን ኤግዛምፕሎች አብረን እንሰራቸዋለን ማለት ነው። ጉድ የመጀመሪያው ኤግዛምፕል ሶልቭ አድርጉ ነው። ሶልቭ ፎር ኤክስ የመጀመሪያው አብሶሉት ቫልዩ ኦፍ ኤክስ which is equals to 4 ለምሳሌ አሁን የዚህን እንዴት አድርገን ነው የምንሰራው ካልን በቅድሙ ኖቴሽን አብሶሉት ቫልዩ ኦፍ ኤክስ which is equals to 4 አሁን የኤ ቫልዩ ቅድም ኤ ያልኳችሁ ቫልዩ ይሄ ቫልዩ ነው ማለት ነው። እዚህ ጋር ያለው ቫልዩ ምን መሆን አለበት? ነን ኔጌቲቭ መሆን አለበት። ነን ኔጌቲቭ ያልሆነ ማለት ነው። ማለት ወይ ፖዚቲቭ መሆን አለበት ወይ ደግሞ 0 መሆን አለበት። እንደምታዩት እዚህ ጋር 4 ፖዚቲቭ ነው። ስለዚህ ለዚህ ኢኩዌሽን ሶልቭ ማድረግ እችላለሁ ማለት ነው። ሶ በዛ መሰረት አሁን ይሄ ማለት ምን ማለት ነው? አብሶሉት ቫልዩ ኦፍ ኤክስ which is equals to 4 means ይሄ ማለት ምን ማለት ነው? absolute x which is equals to 4 or x which is equals to -4 ማለት ነው። ይሄ ነው በቀላሉ ሰራ ነው ማለት ነው። ይሄኛው ሶ ሶሉሽን ሴታችን ምን ይሆናል ማለት ነው? -4 እና 4 ይሆናል ማለት ነው። ስለዚህ x ቫልዩ -4 እና 4 ይሆናል ማለት ነው። ሶ እንደዚህ አድርገን እንሰራለን። ኢኩዌሽኖቹ እንግዲህ የተለያየ አይነት ኢኩዌሽን ሊሰጠን ይችላል። ለምሳሌ ሌላኛው ኤግዛምፕል ብንመለከት የተለያዩ አይነት ኢኩዌሽኖች አሉ። እንግዲህ ሶልቭ ፎር ኤክስ ለምሳሌ አብሶሉት ቫልዩ ኦፍ ኤክስ + 7 which is equals to 15 ኦኬ ሶ አሁን ይሄ የቅድሙ አይነት ቅርጽ ነው ያለው። የኛውን ቅርጽ እንዳትረሱ። ለምሳሌ አብሶሉት ቫልዩ ኦፍ ኤክስ which is equals to a ማለት ይሄ ማለት ምንድነው ብያችኋለሁ ቅድም x which is equals to a or x which is equals to -a ነው ብለናል። ሶ x ማለት እዚህ አብሶሉት ቫልዩ ውስጥ ያለው ኢኩዌሽን እንግዲህ whatever it is x ብቻውን ይሁን ከቁጥር ጋር ይሁን የተለያየ ኤክስፕሬሽን ሊሆን ይችላል። እሱን እንደ x አድርጋችሁ ቁጠሩት። እንደ አንድ ቫልዩ አድርጋችሁ ትቆጥራላችሁ። እንደዛን ውስጥ ያለው ቁጥር x + 7 which means x + 7 which is equals to +50 or
ኤክስ ፕላስ 7 which is equals to ኔጌቲቭ 15 ማለት ነው። ሶችኛዋን ነው እዚህ ጋር ያለውን ቫልዩ አንዴ ፖዚቲቭ እናደርገዋለን፣ አንዴ ኔጌቲቭ እናደርገዋለን ማለት ነው። አብሶሉት ቫልዩን አጥፍተን ማለት ነው። ከዛ በኋላ ለኤክስ ሶልቭ ማድረግ ነው። እንደምታዩት ሊኒየር ኢኩዌዥን ኢን ዋን ቫሪያብል ነው የመጣልን። ኮሌክት ላይክ ተርም ማድረግ ነው። ኤክስ እኩል ይሆናል 15 7 ወደዛ ስንወስዳት መቀነስ ትሆናለች ፖዚቲቭ ስለነበረች እንደዛን ኤክስ which is equals to 8 ይመጣል ማለት ነው። እዚህ ጋርም ስትመጡ እንግዲህ the same thing ኤክስ which is equals to ኮሌክት ላይክ ተርም ስናደርግ here we have negative 15 7 ወደዛ ሲሄድ ኔጌቲቭ 7 ይሆናል። ኤክስ which is equals to what ኔጌቲቭ 22 ይመጣል ማለት ነው። ኔጌቲቭ 22 ይመጣል። ሶሉሽን ሴታችን ምን ይሆናል ማለት ነው? ኔጌቲቭ 22 እና 8 ይሆናል ማለት ነው። ሁለት ሶሉሽን ይኖረናል ማለት ነው ለኤክስ። በዚህ መልኩ በቀላሉ መስራት ትችላላችሁ። ጉድ ሌሎች ኤግዛምፕሎችም መመልከት እንችላለን። ለምሳሌ ያዘር ኤግዛምፕል እንግዲህ በተለያየ ፎርም ሊሰጠን ይችላል። የመጀመሪያው ስራችን ምን ማድረግ ነው? ወደ ስታንዳርድ ፎርሙ ማምጣት አለባችሁ። ለምሳሌ እዚህ ጋር ያለውን ኤግዛምፕል አብረን እንስራው። ምንድነው የሚለው 2 absolute value of 2x minus 1 which is equals to here it is minus 1 which is equals to 5 ይላል። አያችሁ አሁን ይሄ እዚህ ጋር 2 አለች፣ እዚህ ጋር ኔጌቲቭ 1 አለች። ከአብሶሉት ቫልዩ ከስታንዳርድ ፎርም ውጭ ነው። ስታንዳርድ ፎርማችን absolute value of x which is equals to 5 ነው። I mean a ነው ብለናል። በዚህ ፎርም መጻፍ አለብን። ሌሎች እዚህ ጋር ያሉትን ቁጥሮች ማጥፋት አለብን ማለት ነው። የምናረጋቸውን ወደዛኛው ሳይድ እንወስዳቸዋለን። ካንስል የምናረጋቸውንም ልክ እንደዛው። ስለዚህ የመጀመሪያው ስራችን በስታንዳርድ ፎርም ማስቀመጥ ነው። 2 እንዳለ እናስቀምጣለን። 2x minus 1 እዚህ ጋር ማይነስ 1 አለች፣ እሷን ወደዛ ሽፍት ማድረግ አለብን። which is equals to 5 1 ወደዛ ስትሄድ እዚህ ጋር ኔጌቲቭ ስለነበረች ፕላስ ትሆናለች። እዚህ ጋር ፕላስ 1 2 absolute value of 2x minus 1 which is equals to 6 ይመጣል። አሁንም ችንቱን ለማጥፋት ቦት ሳይድ ምን እናደርጋለን? በሁለት እናካፍላለን ማለት ነው። ይሄንንም በሁለት ስናካፍል ይሄ ይጠፋል። ማን ይቀራል? absolute value of 2x minus 1 which is equals to 6 ሲካፈል ለ2 3 ይመጣል። ያያችሁ አሁን በስታንዳርድ ፎርም አመጣሁት ማለት ነው። ከዛ በስታንዳርድ ፎርም ከመጣ በኋላ ይሄ ማለት ምንድነው ብለናል? x which is equals to a or x which is equals to negative a ነው ብለናል። በዛ ፎርም እንሄዳለን ማለት ነው። ስለዚህ የመጀመሪያው ምን ይሆናል? እዚህ ጋር 2x minus 1 which is equals to 3 ሁለተኛው ኬዝ or 2x minus 1 which is equals to negative 3። ስለዚህ ሁለቱን ኬዞች እንደዚህ አድርገን እናስቀምጣለን። እዚህ ጋር 2x አለ which is equals to collect like term 3 ወደዛ ሲሄድ 1 plus 1 ይሆናል። 2x which is equals to 4 ይመጣል over 2 ስናደርገው የx ዋጋ ምን ይመጣል? እዚህ ጋር 2 ይመጣል። the same thing እዚህ ጋር ስንሰራ 2x አለ which is equals to negative 3 እቺ 1 ወደዛ ሲሄድ ፕላስ 1 ትመጣለች። 2x which is equals to negative 2 ትመጣለች። to get x alone x ብቻውን ለማግኘት ኦቨር 2 እናደርጋለን። የx ዋጋ ምን ይመጣልናል? ኔጌቲቭ 2 ኦቨር 2 ኔጌቲቭ 1 ይመጣል። ኔጌቲቭ 1 ይመጣል። ስለዚህ ሶሉሽን ሴታችን ምን ማለት ነው? ሶሉሽን ሴታችን ሴት ኮንቴኒንግ ኔጌቲቭ 1 እና 2 ይሆናል ማለት ነው። እንደዚህ አድርገን ሶልቭ እናደርጋለን። ማንኛውም ኢኩዌሽን ቢሰጠን ህጉ አይቀየርም ማለት ነው። በዚህ መልኩ ኢኩዌሽንስ ኢንቮልቪንግ አብሶሉት ቫልዩ ሶልቭ ማድረግ ትችላላችሁ። ሌላኛው ኤግዛምፕል ኬዞች አሉ እንግዲህ ማወቅ ያለባችሁ። ለምሳሌ ሶልቭ ፎር ኤክስ ለምሳሌ አብሶሉት ቫልዩ ኦፍ 2x plus 4 which is equals to 8 ይሄ ለምሳሌ ስንሰራው ምንድነው የምናደርገው? ይሄ ማለት ቀላል ነው። ይሄ ቀጥታ ነው የምንሰራው በህጉ መሰረት በስታንዳርድ ፎርም ስለተቀመጠልን ሪአሬንጅ የምናደርገው ነገር የለም። 2x plus 4 which is equals to 8 or 2x plus 4 which is equals to negative 8 አድርጌ ሶልቭ አደርጋለሁ። 2x 8 አለ 4 ወደዛ ፖዚቲቭ ስለሆነ ወደዛ ሲሄድ -4 ይሆናል። 2x which is equals to 4 x ብቻውን ለማስቀረት ኦቨር 2 እናደርጋለን። የx ዋጋ 2 ይመጣል። እዚህ ጋር ልክ እንደዛው ኔጌቲቭ 8 አለ ወደዛ ሲሄድ -4 ይመጣል። 2x which is equals to negative 8 - 4 negative 12 ይመጣል። ኦቨር 2 ሳደርገው
የኤክስ ዋጋ ስንት ይመጣል? -6 ይመጣል። ስለዚህ ሶሉሽን ሴታችን ይሆናል ማለት ነው ዘ ሴት ኮንቴኒንግ -6 እና 2 ይሆናል ማለት ነው። እንደዚህ አድርገን ሶልቭ እናደርጋለን። ለምሳሌ እችኛዋን ጥያቄ አሁን ሊቀይራት። ኦኬ ሌላኛውን ሊገጥማችሁ የሚችለው ኮንዲሽን ኤግዛምፕል ማለት ነው። እዚህ ኤግዛምፕል ስር ስናይ ሌላኛው ኮንዲሽን አብሶሉት ቫልዩ ኦፍ 2x + 4 which is equal to -8 ብትባሉ ለምሳሌ ምንድን ነው የሚሆነው የዚህ ሶሉሽን? ኦኬ ስለዚህ አሁን እንደዚህ ጥያቄ ሲሰጣችሁ ማስተዋል ያለባችሁ እዚህ ጋር ያለው ቫልዩ ምን አይነት ቫልዩ ነው የሚለው ማስተዋል አለባችሁ። ሶ እዚህ ጋር ያለው ቫልዩ ኔጌቲቭ ከሆነ በቃ ኢኩዌሽኑ ሃዝ ኖ ሶሉሽን ነው። ሃዝ ኖ ሶሉሽን የለውም ማለት ነው። ምክንያቱም ምን ብለናል? የኤክስ ቫልዩ ምንም ይሁን አብሶሉት ቫልዩ ኦፍ ዚስ ኤክስፕሬሽን ወይም ደግሞ አብሶሉት ቫልዩ ኦፍ ኤኒ ነምበር ኢዝ ኦልዌይስ ነን ኔጌቲቭ ብለናል። የአብሶሉት ቫልዩ የማንኛውም ቁጥር አብሶሉት ቫልዩ ውጤቱ ሁልጊዜ ነን ኔጌቲቭ ነው ማለት ከኔጌቲቭ ውጭ ነው የሚሆነው። ሶ ኔጌቲቭ ከተሰጣችሁ በቃ በሌላ መድከም አያስፈልግም። ኢኩዌሽኑ ምን የለውም ማለት ነው፣ ሶሉሽን የለውም ትላላችሁ። ኖ ሶሉሽን ቢካዝ ዘ ሪዛልት ሂር ኢት ኢዝ ለኤክስ ቫልዩ የፈለገ ቁጥር ብታስገቡ -8 ልታገኙ አትችሉም። ኦኬ ምክንያቱም አብሶሉት ቫልዩ ኦፍ ኤኒ ነምበር ኢዝ ኦልዌይስ ነን ኔጌቲቭ ነው። ኔጌቲቭ ቁጥር ልናገኝ አንችልም ማለት ነው። ስለዚህ እዚህ ጋር ያለው ቁጥር ኔጌቲቭ ከሆነ በእርግጠኝነት ኢኩዌሽኑ ምን የለውም፣ ሶሉሽን የለውም። ሶ ይሄኛውን ኬስ ሁልጊዜ አብሶሉት ቫልዩ ኦፍ እዚህ ጋር የሆነ ቁጥር በሚሰጣችሁ ሰዓት እዚህ ጋር ያለውን ቁጥር ሁልጊዜ ማየት ይኖርባችኋል። ይሄ ኔጌቲቭ ከሆነ ኔጌቲቭ ነምበር ከሆነ ኢኩዌሽኑ ሶሉሽን የለውም። ኦኬ ፖዚቲቭ ከሆነ ግን ሶሉሽን ይኖረዋል ማለት ነው። ይሄን ነገር እንዳትረሱ። ጉድ እንቀጥል። ሶ አንደኛው እንግዲህ የኢኩዌሽን አይነት ከነን ሊኒየር ኢኩዌሽን ከሆኑት መካከል አንደኛው ኢኩዌሽን ኢንቮልቪንግ አብሶሉት ቫልዩ ይሄን ይመስላል ማለት ነው። ወደሚቀጥለው ኢኩዌሽን እንሄዳለን። ሁለተኛው እንግዲህ ቀጥሎ የምናየው ኢኩዌሽን ምንድነው? ኳድራቲክ ኢኩዌሽን ይባላል። ኦኬ ሁለተኛው ኢኩዌሽን እንግዲህ ኳድራቲክ ኢኩዌሽን ይባላል። ሊኒየር ኢኩዌሽን አይተናል። ኳድራቲክ ኢኩዌሽን ይሄ ኳድራቲክ ኢኩዌሽን እንግዲህ ከሊኒየር ኢኩዌሽን ጋር በተወሰነ መልኩ ይያያዛል። ሶ ዲግሪ ነው የሚጨምረው፣ አንድ ዲግሪ ይጨምራል። ለምሳሌ ሊኒየር ኢኩዌሽን ባለፈው ስንማር የምታስታውሱ ከሆነ ሊኒየር ኢኩዌሽን ብለን ስናይ የሊኒየር ኢኩዌሽን ስታንዳርድ ፎርማችን ኤክስ ፕላስ ፒ which is equal to 0 ነው። ሶ ኤ እና ቢ ሪል ነምበሮች ናቸው፣ ቁጥሮች ናቸው። ከእንደገና የኤ ቫልዩ should be different from 0 ብለናል። ሶ ይሄ ሊኒየር ኢኩዌሽን ነው። አሁን ኳድራቲክ ኢኩዌሽን ሲሆን አንድ ዲግሪ፣ አሁን ዲግሪ ማለት ትልቁ የኤክስ ኤክስፖነንት ማለት ነው። ሶ ትልቁ የኤክስ ኤክስፖነንት እዚህ ጋር አንድ ነው። ስለዚህ ሊኒየር ይባላል። ሁለት ሲሆን ደግሞ ምን ይባላል? ኳድራቲክ ይባላል። ስለዚህ ኳድራቲክ ኢኩዌሽን የምንለው እንግዲህ ኤኒ ኢኩዌሽን ዛት ካን ቢ ሪዱስድ ኦር ሲምፕሊፋይድ ቱ ዚስ ፎርም። ኦኬ ወደዚህ ፎርም ሪአሬንጅ ሊደረግ የሚችል ሲምፕሊፋይ ሊደረግ የሚችል ኦር ሪዱስ ሊደረግ የሚችል ማንኛውም ኢኩዌሽን ለምሳሌ ኤኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ፎርም ማለት ነው which is equal to 0 ፎርም የሚጻፍ ሶ ኤ ቢ ኤንድ ሲ ሶስቱም ሪል ነምበሮች ናቸው። ከእንደገና የኤ ቫልዩ ምን መሆን የለበትም? 0 መሆን የለበትም። ምክንያቱም የኤ ቫልዩ 0 ሆነ ማለት ኢኩዌሽኑ ወደ ምን ተቀየረ ማለት ነው? ከኳድራቲክ ወደ ሊኒየርነት ተቀየረ ማለት ነው። ሶ የኤክስ ኤክስፖነንት እዚህ ጋር አንድ አለ፣ እዚህ ጋር ሁለት አለ። ስለዚህ ትልቁ የኤክስ ኤክስፖነንት ሁለት የሆነ ኢኩዌሽን ኳድራቲክ ኢኩዌሽን ወይም ደግሞ ዲግሪ 2 ኢኩዌሽን ይባላል። ዲግሪ 2 ኢኩዌሽን ወይም ደግሞ ኳድራቲክ ኢኩዌሽን ብለን እንጠራዋለን። ሶ ማንኛውም ኢኩዌሽን በዚህ መልክ ከተጻፈ ሊኒየር ኳድራቲክ ኢኩዌሽን ይባላል። ስለዚህ ከሊኒየር አንድ ስቴፕ ከፍ ያለ ኢኩዌሽን ነው ማለት ነው። ጉድ ለምሳሌ 2x ስኩዌር ፕላስ 3x ማይነስ 6 which is equal to 0 ኳድራቲክ ኢኩዌሽን ነው። ኔጌቲቭ 10x ስኩዌር ፕላስ 6 which is equal to 0 ኳድራቲክ ኢኩዌሽን ነው። ኦር 12x ስኩዌር ማይነስ 4x which is equal to 0 ኳድራቲክ ኢኩዌሽን ነው። ሶ እዚህ ጋር ምንድነው ሁልጊዜ ኳድራቲክ ኢኩዌሽን ላይ ጀነራል ፎርሙላው እንዳትረሱ ነው ፕላስ bx ፕላስ c which is equal to 0 ነው ብያችኋለሁ። ሶ የኤ ቫልዩ እቺ ኤ ማለት የኤክስ ስኩዌር ኮኤፊሺየንት ማለት ነች።
ቢ ማለት ደግሞ የኤክስ ኮፊሸንት ማለት ነች። ሲ ማለት ደግሞ ኮንስታንት ተርም ትባላለች። ኦኬ ኮንስታንት ተርም። ሶ እነኝህን ሶስቱን ለይታችሁ ማወቅ ይኖርባችኋል ማለት ነው። ሶ ኤ ስንል ምንድነች? ኮፊሸንት ኦፍ ኤክስ ስኩዌር ኮፊሸንት ኦፍ ኤክስ ስኩዌር ነች። ቢ ስንል ደግሞ ምን ማለታችን ነው? ኮፊሸንት ኦፍ ኤክስ ማለት ነች። የኤክስ ኮፊሸንት ከኤክስ ጎን የሚጻፍ ቁጥር ማለት ነው የቢ ቫሊዩ ስንል። ከዚህ በኋላ ኤ ስንል ከኤክስ ስኩዌር ጎን የሚጻፈው ቁጥር ማለታችን ነው። ኮፊሸንት ኦፍ ኤክስ ስኩዌር ማለታችን ነው። ከዚህ በኋላ ሲ ስንል ደግሞ ምን ማለታችን ነው? ኮንስታንት ተርም ምንም ቫሪያብል የሌለው ቁጥር ብቻውን ሲሆን ማለት ነው። ኮንስታንት ተርም እንለዋለን ማለት ነው። ኮንስታንት ተርም። ስለዚህ እነኝህን ሶስቱን ነገሮች በደንብ አድርጋችሁ ለይታችሁ ማወቅ ይኖርባችኋል። ሌላኛው እዚህ ጋር ማወቅ ያለባችሁ ነገር ምንድነው? የቢ ቫሊዩ እና የሲ ቫሊዩ ዜሮ ሊሆኑ እንደሚችሉ ነው። ኦኬ የቢ ቫሊዩ የሲ ቫሊዩ ዜሮ ሊሆኑ ይችላሉ። ቅድምም ብያችኋለሁ ዴፊኒሽኑ ላይ የኤ ቫሊዩ should be different from ዜሮ። የኤ ቫሊዩ ዜሮ መሆን አይችልም። ነገር ግን ሶስቱም ኤም ቢም ሲም ሶስቱም ምንድናቸው ብለናል? ሪል ነምበር ናቸው ካልን የቢ ቫሊዩ ምን ሊሆን ይችላል ማለት ነው? ዜሮ ሊሆን ይችላል። የሲ ቫሊዩም ዜሮ ሊሆን ይችላል። ዜሮ መሆን የማይችለው የኤ ቫሊዩ ብቻ ነው። ለምሳሌ የመጀመሪያው ኢኩዌዥን ላይ ኳድራቲክ ኢኩዌዥን ላይ ኮፊሸንት ኦፍ ኤክስ ስኩዌር ወይም የኤ ቫሊዩ 2 ነው። የቢ ቫሊዩ ደግሞ 3 ነው። የሲ ቫሊዩ -6 ነው። ኦኬ ይሄ የኤ ቫሊዩ ነው። ይሄኛው የቢ ቫሊዩ ነው። ይሄኛው ደግሞ የሲ ቫሊዩ ነው። ኦኬ ሶ ወደ ሁለተኛው ኢኩዌሽን ስንመጣ ይሄ የኤ ቫሊዩ ነው። የቢ ቫሊዩ ለምሳሌ እዚህ ጋር የለም። ኦኬ ኤክስ ስኩዌር ብሎ 6 ነው የሚለው ኮንስታንት ነው። ኮንስታንት ቫሊዩ ደግሞ የሲ ቫሊዩ ነው። ሁልጊዜ የሲ ቫሊዩ ነው። የቢ ቫሊዩ እዚህ ጋር የለም። ሶ የቢ ቫሊዩ ምን ሆኗል ማለት ነው? ዜሮ ሆኗል ማለት ነው። ቢ ዜሮ ነው ማለት ነው። እዚህ ጋር ስትመጡ ደግሞ የሲ ቫሊዩ የለም። የኤ ቫሊዩ 12 ነው። የቢ ቫሊዩ -6 ነው። አሚን -4 ነው። የሲ ቫሊዩ ደግሞ ስለሌለ ዜሮ ነው ማለት ነው። የሲ ቫሊዩ ዜሮ ነው ማለት ነው። ሶ እነኚህን ነገሮች በደንብ አድርጋችሁ ማስታወስ ይጠበቅባችኋል። ኳድራቲክ ኢኩዌሽን በዚህ መልኩ ከተረዳን አሁን ደግሞ የምናየው ምንድነው? how to solve a quadratic equation ቅድም ኢኩዌሽን ኢንቮልቪንግ አብሶሉት ቫልዩ እንዴት ሶልቭ እንደምናደርግ አይተናል። አሁን ደግሞ ኳድራቲክ ኢኩዌሽንን እንዴት አድርገን ሶልቭ ማድረግ እንችላለን ሲባል we have three methods ወይም ደግሞ 3 approaches አሉን ማለት ነው። 3 ሜቶዶች አሉች። በ3 ሜቶዶች ተጠቅመን ሶልቭ ማድረግ እንችላለን። እዚህ ጋር እንግዲህ በ3 ሜቶድ ብትሰሩት መልሱ ላይ ልዩነት የለውም። 3 ሜቶዶች ታዲያ መኖራቸው ጥቅሙ ምንድን ነው? አንድ ነገር ለመስራት ለምንድን ነው 3 ሜቶድ የሚያስፈልገን ከተባለ አንደኛው ሜቶድ መስራት የማይችላቸውን ነገሮች በሌሎች ሜቶዶች እንሰራለን ማለት ነው። ስለዚህ ለአንደኛው ሜቶድ አስቸጋሪ የሆኑ ሜቶዶች አሉ። ለምሳሌ የመጀመሪያው ሜቶድ ፋክተራይዜሽን ሜቶድ ይባላል። ፋክተራይዜሽን ሜቶድ እንለዋለን። በፋክተራይዜሽን ሜቶድ መስራት የማንችላቸው ኳድራቲክ ኢኩዌሽኖች አሉ እና በዛን ሰዓት ፋክተራይዜሽን ሜቶድ መጠቀም ማንችል ከሆነ ወደ ሁለተኛው ሜቶድ ሄደን በዛኛው እንሰራለን። እሱ ምን ይባላል? ኮምፕሌቲንግ ዘ ስኩዌር ሜቶድ ይባላል። ኮምፕሌቲንግ ዘ ስኩዌር ሜቶድ። ኦኬ በኮምፕሌቲንግ ዘ ስኩዌር ሜቶድ እንሰራለን። ሶስተኛውና ዘ ቤስት ሜቶድ የሚባለው እንግዲህ ማን ነው? ኳድራቲክ ፎርሙላ ነው። በዚህ ሁሉንም መስራት እንችላለን። ኳድራቲክ ፎርሙላውን ብቻ በመጠቀም ሁሉንም ኳድራቲክ ኢኩዌሽኖች ሶልቭ ማድረግ እንችላለን ማለት ነው። የመጀመሪያው ፋክተራይዜሽን ሜቶድ ይባላል። ሁለተኛው ኮምፕሌቲንግ ዘ ስኩዌር፣ ሶስተኛው ደግሞ ኳድራቲክ ፎርሙላ ይባላል። እነኚህን 3 ሜቶዶች ተጠቅመን ማንኛውንም ኳድራቲክ ኢኩዌሽን እንግዲህ ሶልቭ ማድረግ እንችላለን ማለት ነው። ሶልቭ ማድረግ እንችላለን። ጉድ ኒድ የመጀመሪያው እንግዲህ ወደ መጀመሪያው ሜቶድ እንሂድ። ሶልቪንግ በፋክተራይዜሽን ሜቶድ እንዴት መስራት እንደምንችል ፋክተራይዜሽን ሜቶድ ተጠቅመን እንዴት መስራት እንደምንችል እናያለን። ለምሳሌ solve for x ፋክተራይዜሽን ሜቶድ ማለት እንግዲህ ፋክተራይዝ ማድረግ ማለት ነው። ፋክተራይዝ ማለት ምን ማለት ነው? አንድን ኤክስፕሬሽን ወይ አንድን ነምበር አዚ ፕሮዳክት ኦፍ አዘር ነምበርስ መግለጽ ማለት ነው። ለምሳሌ
6ን 2 ሲባዛ በ3 አድርጎ እንደመግለጽ እንደማለት ነው። ወይም ደግሞ 4ን 2 ሲባዛ በ2 8ን 2 ሲባዛ በ4 አድርገን እንደመግለጽ ማለት ነው ፋክተራይዜሽን ማለት። ሶ ይሄ በኤክስፕሬሽን ደረጃ ሲሆን ደግሞ አንድን ኤክስፕሬሽን የሌላ ሁለት ኤክስፕሬሽኖች ብዜት አድርጎ መግለጽ ፋክተራይዜሽን ይባላል። ስለዚህ ለምሳሌ የመጀመሪያውን ኤግዛምፕል እኔ ኤክስ ስኩዌር ፕላስ 3x which is equal to 0 this is an expression okay ይሄ ኤክስፕሬሽን ነው። ሶ ይሄ አንድ ኤክስፕሬሽን ነው። ይሄን as a product of other two ኤክስፕሬሽኖች አድርገን ስንገልጽ ፋክተራይዜሽን ይባላል። ስለዚህ ለምሳሌ አሁን ይሄን ምን አደርጋለሁ? ለሁለቱ የጋራ የሆነ ቫልዩ ፈልጋለሁ እዚህ ጋር ሶ ለሁለቱ የጋራ የሆነ ቫልዩ ፈልጋለሁ። የኤክስ ስኩዌር እና የ3x ኮመን ቫልዩ ማን ነው ካልን ኤክስ ነው ማለት ነው። ኤክስ ኮመን ነው። ሶ ኤክስን አዚ ኮመን አወጣዋለሁ። እዚህ ጋር ማን ይቀራል? አንድ ኤክስ ይቀራል። እዚህ ጋር 3 ትቀራለች which is equal to 0 አሁን ምን ሆነ ማለት ነው? ፋክተራይዝድ ሆነ ማለት ነው። ፋክተራይዝድ ሆነ ማለት ነው። ምክንያቱም እዚህ ጋር ኤክስ ስኩዌር ፕላስ 3x አንድ ኤክስፕሬሽን ነበር። አሁን ምን አድርጌ ገለጽኩ ማለት ነው? ኤክስ የሚባል ኤክስፕሬሽን ሲባዛ ኮመን ካወጣሁትና በብራኬት ካረኩት እዚህ ጋር ያለው ኦፕሬሽን ማባዛት ነው ማለት ነው። ሲባዛ ኤክስ ፕላስ 3 ይሄን ሳባዙ አሁን ይሄን ተመልሶ ይሰጠኛል። ሶ እቺ ኤክስ ምን ታደርጋለች? ሁለቱንም እዚህ ውስጥ ያሉትን ብራኬት ውስጥ ያሉትን ታባዛለች። ሶ ኤክስ ታይምስ ኤክስ ኤክስ ስኩዌር ነው። ኤክስ ታይምስ 3 3x ነው። ስለዚህ ይሄ አንድ አይነት ናቸው። ኦኬ እንደዘን ኤክስ ታይምስ ኤክስ ፕላስ 3 which is equal to 0 ማለት ምን ማለት ነው? ሁለቱ ተባዝተው ይሄን ለመረዳት እዚህ ጋር ይሄ ኖቴሽን ማወቅ ይጠበቅባቸዋል። ምን ይባላል እሱ? ዜሮ ፕሮዳክት ሩል ይባላል። ዜሮ ፕሮዳክት ሩል እንለዋለን። በዜሮ ፕሮዳክት ሩል ምንድነው የሚለው? ሁለት ቁጥሮች ወይም ሁለት ኤክስፕሬሽኖች ኤ እና ቢ የሚባሉ ሁለት ቁጥሮች ሊሆኑ ይችላሉ፣ ወይም ሁለት ኤክስፕሬሽኖች ለምሳሌ ልክ እንደነኚህ ማለት ነው። ኤክስ ፕላስ 3 ይሄም ኤክስፕሬሽን ነው፣ ይሄም ኤክስፕሬሽን ነው። ሶ ሁለቱ ተባዝተው ዜሮ ከሰጡን ምንድነው የሚለን? ወይ ኤ ዜሮ ነው ኦር ወይ ቢ ዜሮ ነው ኦር ወይ ሁለቱ ደግሞ ዜሮ ናቸው ማለት ነው። ይሄ ነው ዜሮ ፕሮዳክት ሩል ማለት ነው። ሶ በዚህ ህግ መሰረት ነው የምንሰራው ማለት ነው። ሶ ሁለት ነገሮች ተባዝተው ዜሮ ከሰጡ ከሁለቱ አንዱ ዜሮ ነው ወይ ሁለቱ ዜሮ ናቸው ማለት ነው። ስለዚህ ኤክስ ታይምስ ኤክስ ፕላስ 3 ዜሮ ነው ማለት ምን ማለት ነው? ወይ ኤክስ ዜሮ ነው ወይ ደግሞ ኦር ወይ ኤክስ ፕላስ 3 ዜሮ ነው ማለት ነው። ስለዚህ እዚህ ጋር የኤክስ ዋጋ ዜሮ ነው ኦር እዚህ ጋር ደግሞ የኤክስ ዋጋ 3 ወደዛ ሲል ኔጌቲቭ 3 ነው ማለት ነው። ስለዚህ የኤክስን ዋጋ ሶልቭ አደረኩት። አሁን ሶሉሽን ሴታችን ምን ይሆናል ማለት ነው? ኔጌቲቭ 3 እና 0 ይሆናል ማለት ነው። ኔጌቲቭ 3 እና 0 ሶ እንደዚህ አድርገን ሶልቭ ማድረግ እንችላለን በፋክተራይዜሽን ሜተድ። ጉድ ሶ እንቀጥል ወደ ሌላኛው ኤግዛምፕል። ለምሳሌ ሌላኛው ኤግዛምፕል ምንድነው የሚለን? ሶልቭ ፎር ኤክስ ኤክስ ሶልቭ አድርጎ ነው ኢኩዌሽናችን ምን ይላል? ኤክስ ስኩዌር ማይነስ 9 which is equal to 0። አሁን በዚህ ሰዓት እንግዲህ በፋክተራይዜሽን ሜተድ ስትጠቀሙ ይሄ በሌፍት ሃንድ ሳይድ ያለውን ኤክስፕሬሽን እንዴት አድርጌ ነው ፋክተራይዝ ማድረገው ማለት እንዴት አድርጌ ነው የሁለት ኤክስፕሬሽኖች ብዜት አድርጌ መግለጽ የምችለው ማለት ነው። ስለዚህ እዚህ ጋር ያለው መቀነስ ነው። እዚህ ጋር 9 አለ። ይሄን ሪአሬንጅ ማድረግ ነው እንግዲህ ፋክተራይዜሽን ሜተድ ላይ ዲፈረንስ ኦፍ ቱ ስኩዌርስ ይባላል። ዲፈረንስ ኦፍ ቱ ስኩዌርስ ተጠቅማችሁ ቱ ስኩዌርስ የሁለት ስኩዌሮች ዲፈረንስ ወይም ልዩነት መቀነስ ይኖር ማለት ነው። ይሄ ማለት ነው ኤ ስኩዌር ማይነስ ቢ ስኩዌር ከሆነ ምን ታደርጋላችሁ? ኤ ማይነስ ቢ ታይምስ ዋት ኤ ፕላስ ቢ ማለት ነው። እንደዚህ አድርገን ፋክተራይዝ እናደርጋለን። ሶ በዚህ ህግ መሰረት ስንሰራ የኛውን ይመጣል ማለት ነው። ዲፈረንስ ኦፍ ቱ ስኩዌርስ ኤ ስኩዌር ማይነስ ቢ ስኩዌር ሁለት ቁጥሮች ሁለት ኤክስፕሬሽኖች እንደዚህ ከሆኑ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ አድርገን እንገልጻቸዋለን። ሴም ቲንግ ሂር ኢት ኢዝ። ይሄንን እንግዲህ ወደ ምን መቀየር አለብኝ ማለት ነው? ወደ ዲፈረንስ ኦፍ ቱ ስኩዌርስ መቀየር አለብኝ። ሶ አንደኛው ስኩዌር እዚህ ጋር ወደ የተሰጠን ነው ኤክስ ስኩዌር ነው። 9 ማለት ደግሞ ምን ማለት ነው? 3 ስኩዌር ነው። አያችሁ አሁን ይሄም ስኩዌር አደረኩት፣ ይሄንንም ስኩዌር አደረኩት። ከእንደገና በመካከላቸው ያለው ኦፕሬሽን ምንድን ነው? መቀነስ ነው ማለት ነው። ስለዚህ ይሄ ዲፈረንስ ኦፍ ቱ ስኩዌርስ ሆነ which is equal to 0 ከሆነ
በዚህኛው ህግ መሰረት ምን ማድረግ እችላለሁ? ኤክስ ማይነስ 3 ይሄን እንደ ኤ ይሄን እንደ ቢ ውሰዱት ታይምስ ዋት ኤክስ ፕላስ 3 ይሆናል ማለት ነው which is equal to 0 ሶ በዚህኛው ህግ ኤክስ ስኩዌር ማይነስ 3 ስኩዌር ኤ ስኩዌር ማይነስ ቢ ስኩዌር። ስለዚህ ይሄ የኤ ቫልዩ ነው፣ ይሄ 3 ደግሞ የቢ ቫልዩ አድርጋችሁ አስቡት እዚህ ጋር። ሶ በሱ መሰረት ሰራ አንዴ ፕላስ አረጋቸዋለሁ አንዴ ማይነስ አረጋቸዋለሁ ማለት ነው። ጉድ እዚህ ጋር ያለው ኦፕሬሽን ምንድነው? ማባዛት ነው ማለት ነው። ማባዛት ነው። ስለዚህ ሁለት ኤክስፕሬሽኖች ይሄም ኤክስፕሬሽን ነው ይሄም ኤክስፕሬሽን ነው። ሶ ሁለቱ ኤክስፕሬሽኖች ሲባዙ ዜሮ ከሰጡ ቅድም ብለናል ባይ ዜሮ ፕሮዳክት ሩል። በዜሮ ፕሮዳክት ሩል ደግሞ ምን ብለናል? ሁለት ኤክስፕሬሽኖች ወይም ሁለት ቁጥሮች ተባዝተው ዜሮ ከሰጡ ወይ ይሄኛው ኤክስፕሬሽን ዜሮ ነው ኔጌቲቭ ማይነስ 3 I mean x minus 3 which is equal to 0 ነው፣ ወይም ደግሞ ይሄኛው x plus 3 0 ነው ማለት ነው። you understand? and then solve for x so የx ዋጋ እዚህ ጋር 3 ወደዛ ስትሄድ ፖዚቲቭ 3 ትመጣለች፣ እዚህ ጋር ደግሞ 3 ወደዛ ስትሄድ ኔጌቲቭ 3 ትመጣለች። ስለዚህ ሶሉሽን ሴታችን ምን ይሆናል ማለት ነው? ኔጌቲቭ 3 ሆነች ማለት ነው። እንደዚህ አድርገን የx ዋጋ ሶልቭ ማድረግ እንችላለን በፋክተራይዜሽን ሜተድ። ጉድ ይሄን ካወቅን አሁን ደግሞ ሌሎች አሉ ፋክተራይዝ ስናደርጋቸው ከዚህ ውጭ የሆኑ ነገሮች ደግሞ ኢኩዌሽኖች ሲገጥሙን፣ ለምሳሌ እዚህ ጋር ያለው ኤግዛምፕል ተመልከቱ። እዚህ ጋር ያለው ኤግዛምፕል ምንድነው የሚለን? ኤክስ ስኩዌር ማይነስ 6x ማይነስ 16 which is equal to 0። አያችሁ አሁን ይሄን በቀላሉ ኮመን አውጥቼ ፋክተራይዝ እንደቀድሙ እንደመጀመሪያው ኤግዛምፕል ላደርግ አልችልም፣ ምክንያቱም ኮመን የላቸውም። የጋራ የሆነ ሶስቱም ኤክስ ስኩዌር ኔጌቲቭ 6x እና 16 ኔጌቲቭ 16 ሶስቱም ኮመን ኤሌመንት የላቸውም። ኦኬ ከእንደገና ወደ ዲፈረንስ ኦፍ ስኩዌርስ ሁለተኛ እንደሰራሁት ኤግዛምፕል ማድረግ አልችልም። ሶ እንደዚህ አይነት ኤክስፕሬሽኖች ምን ይባላሉ? ኳድራቲክ ትራይኖሚያልስ ይባላሉ። ምን ይባላሉ? ኳድራቲክ ትራይኖሚያልስ እንላቸዋለን። ኤክስፕሬሽኖች ናቸው። ኳድራቲክ ትራይኖሚያል እንለዋለን። ሶ እነኚህ እንዴት አድርገን ነው ኤክስፕሬሽኖች ናቸው። how to factorize them እንዴት አድርገን ነው እነኚህን ፋክተራይዝ ማድረግ የምንችለው የሚለውን ጥያቄ መጀመሪያ መመለስ አለብን ማለት ነው። ስለዚህ እንደዚህ አይነት ኳድራቲክ ትራይኖሚያሎች በሚገጥሙን ሰዓት እንዴት ፋክተራይዝ እናደርጋለን የሚለውን እንዴ ሶ ወደ ጀነራል እንትሩን ልወሰዳችሁ። እንግዲህ ኳድራቲክ ኢኩዌሽን ላይ ጀነራል ፎርማችን ኤክስ ስኩዌር ፕላስ ፒኤክስ ፕላስ ሲ which is equal to 0 ነው ብለናል። ሶ አሁን ይሄ ኳድራቲክ ትራይኖሚያል ነው። እኛው የምንፈልገው ይሄኛውን ሌፍት ሃንድ ሳይዱን ብቻ ነው ፋክተራይዝ የምናደርገው። ይሄኛውን ለጊዜው አስቀምጡትና ይሄን ብቻ ኮንሲደር እናደርጋለን ማለት ነው። ሶ እንደዚህ አይነት ኳድራቲክ ትራይኖሚያል በሚሰጠን ሰዓት ወይም ደግሞ ኳድራቲክ ኤክስፕሬሽን ይሄ ኳድራቲክ ትራይኖሚያል ይባላል። ኳድራቲክ ትራይኖሚያል ወይም ደግሞ ኳድራቲክ ኤክስፕሬሽን ይባላል። ባጭሩ ኳድራቲክ ኤክስፕሬሽን ይባላል። ሶ እንደዚህ አይነት ኳድራቲክ ኤክስፕሬሽኖችን ወይም ኳድራቲክ ትራይኖሚያሎችን እንዴት አድርገን ነው ፋክተራይዝ የምናደርገው ካለን በዚህ መልኩ ፋክተራይዝ ማድረግ እንችላለን። ምን ማድረግ ነው? ፋይንድ ሁለት ቁጥሮችን ትፈልጋላችሁ። ፋይንድ ቱ ነምበርስ ከነኚህ የተለየ ቫሪያብል ልጠቀም። ለምሳሌ ቱ ነምበርስ ማልበላቸው ኤቢሲ ግራ እንዳያጋባችሁ ሌሎች ሌተሮችን ልውሰድ። ለምሳሌ ኤክስ ኤንድ ዋይ ልውሰድ። ሁለት ቁጥሮችን ፈልጉ። ኤክስ እና ዋይ የሚባሉ ኦር ፒ እና ኪው የሚባሉ ሁለት ቁጥሮችን ፈልጉ። ሰች ዛት ምን የሚያደርጉ ሰች ዛት ሲደመሩ ኤክስ እና ዋይ ሲደመሩ የቢ ቫልዩ የሚሰጡ ይሄን ቫልዩ የሚሰጣችሁ ሲባዙ ደግሞ የኤ ታይምስ ሲ ቫልዩ የሚሰጣችሁ ኤሲን የሚሰጣችሁ ማለት ነው። ኦኬ እነኚህን በመፈለግ ፋክተራይዝ ማድረግ እንችላለን በቀላሉ። ይሄን በደንብ አድርጋችሁ ተረዱት። ሁለት ቁጥሮች ትፈልጋላችሁ። ራንደም ሊለው የምትፈልጉት እናንተ እንግዲህ በትሪያል ኤንድ ኤረር ትፈልጋላችሁ። ምን የሚያደርጉ ናቸው? ስደምሯቸው የቢ ቫልዩ የሚሰጧችሁ። ኦኬ ስደምሯቸው የዚህን ቫልዩ የሚሰጧችሁ፣ ስታባዟቸው ደግሞ ኤ ታይምስ ሲን የሚሰጧችሁ።
ስደምሯቸው ደግሞ የቢ ቫልዩ የሚሰጧችሁ ቢ ማለት ይችላል። ኦኬ ስታባዟቸው ደግሞ ኤሲ ማለት ይሄኛው ነው። ይሄን የሚሰጧችሁ ሁለት ቁጥሮችን በመፈለግ ፋክተራይዝ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ይሄን እነኚህን ቁጥሮች ኤክስ እና ዋይን ተጠቅማችሁ እዚህ ጋር በቢ ቦታ ማን ትተካላችሁ ማለት ነው። በቢ ቦታ ኤክስ ፕላስ ዋይን ትተካላችሁ። እዚህ ጋር ሁለቱን ቁጥሮች ቢን በእነሱ ትገልጹታላችሁ ማለት ነው። ከዛ በኋላ ወደ ሁለት ቦታ ካታጎራይዝ አድርገን ፋክተራይዝ ማድረግ እንችላለን። በዚህ መልኩ መስራት እንችላለን ማለት ነው። ወደ ቀደሙ ኤግዛምፕል አሁን ይሄን ካወቃችሁ ወደ ቀደሙ ኤግዛምፕል እንመለስ። ሶ የቀደሙ ኤግዛምፕል ምንድነው የሚለን? ሶልቭ አድርጉ ይላል። ኤክስፕሬሽኑ ኢኩዌሽኑ ምንድነው? ኤክስ ስኩዌር ማይነስ 6x ማይነስ 16 which is equal to 0። ሶ አሁን ይሄን ሶልቭ ለማድረግ ምንድነው የማደርገው? የመጀመሪያ ስራ ምንድነው? ፋይንድ ቱ ነምበርስ ሁለት ቁጥሮችን እፈልጋለሁ። ኤክስ ኤንድ ዋይ የሚባሉ ሁለት ቁጥሮችን እፈልጋለሁ። such that ሲደመሩ ኤክስ እና ዋይ ሲደመሩ የቢ ቫልዩ የሚሰጡ የቢ ቫልዩ እዚህ ጋር ማን ነው? የቢ ቫልዩ ማን ነው? ኔጌቲቭ 6 ነው። ኤንድ ሲባዙ ደግሞ ኤክስ ታይምስ ዋይ ደግሞ ስናባዛቸው ደግሞ ማን የሚሰጡ ናቸው? ኤ ታይምስ ሲ። ሶ የኤ ቫልዩ እዚህ ጋር ስንት ነው? አንድ ነው። የኤ ቫልዩ አንድ ነው። የሲ ቫልዩ ኔጌቲቭ 16 ነው። ሶ 1 ታይምስ ኔጌቲቭ 16 የሚሰጡ this x times y 1 times ኔጌቲቭ 16 ኔጌቲቭ 16 ይሰጡናል ማለት ነው። አሁን ሁለት ቁጥሮች እንፈልጋለን። ሲደመሩ ኔጌቲቭ 6 የሚሰጡ ሲባዙ ደግሞ ኔጌቲቭ 16 የሚሰጡ ሁለት ቁጥሮችን ትፈልጋላችሁ። ማንና ማን ናቸው? ማንና ማን ናቸው? ሲደመሩ ኔጌቲቭ 6 የሚሰጡ ሲባዙ ደግሞ ኔጌቲቭ 16 የሚሰጡ ሁለት ቁጥሮችን ፈልጉ። ማንና ማን ናቸው እነኛ ቁጥሮች የሚለውን እናንተ ትፈልጋላችሁ ማለት ነው። በዚህ መልኩ ነው የምንፈልገው። ሶ እንትና ከእንትና ጋር እንትና ይሄና ይሄ ቁጥርና ይሄ ቁጥር እያላችሁ ቴስት እያደረጋችሁ ትፈልጋላችሁ ማለት ነው በራሳችሁ። ሶ በዚህ መሰረት አሁን ይሄን ሁለት ኮንዲሽን የሚያሟሉ ቁጥሮች ኤክስን ለምሳሌ አንደኛውን ብሰጠው ኔጌቲቭ 8 ዋይን ደግሞ 2 ባደርገው ሁለቱ ቁጥሮች እነኚህ ናቸው። ቦታ ብትቀያይሩትም ለውጥ የለውም። ኤክስን 2 ዋይን ደግሞ ኔጌቲቭ 8 ማድረግ ትችላላችሁ። እዚህ ጋር ቦታ መቀየር ትችላላችሁ። ምንም ያመጣው ለውጥ የለም። ኦኬ ሶ ቁጥሮች እነማን ናቸው? ኔጌቲቭ 8 እና 2 ናቸው። ኦኬ ኔጌቲቭ 8 እና 2ን ሲደምሯቸው ምን ይሰጣሉ? ኔጌቲቭ 6 ይሰጣሉ። ያው ሲደምሯቸው ይሄን ያሟላሉ። ስታባዟቸው ኔጌቲቭ 8ን ስታባዙ በሁለት ስታባዙ ኔጌቲቭ 16 ይሰጧቸዋል። ስለዚህ ሁለቱን ያሟላሉ ማለት ነው። ስለዚህ ቁጥሮቹ እነማን ናቸው ማለት ነው? ኔጌቲቭ 8 እና 2 ኔጌቲቭ 8 እና 2። ከዛ እነኝህን ቁጥሮች ተጠቅመን ማንን ኤክስፕረስ እናደርጋለን? ይሄኛውን ቢኤክስን ኤክስፕረስ አደርጋለሁ ማለት ነው። ቢኤክስን ኤክስፕረስ አደርጋለሁ። እንቀጥል፣ ወደ ሁለተኛው ገጽ እንሂድ። ሶ ኤክስ ስኩዌር ማይነስ 6x ማይነስ 16 which is equal to 0 ሶችን ነው የምገልጸው። ቁጥሮቹ ማን ናቸው ብለናል? ኔጌቲቭ 8 እና 2 ናቸው። እነሱን ተጠቅሜ እገልጻለሁ። ሶ ይሄ ኤክስ ስኩዌር ማይነስ 8x ፕላስ 2x አድርጌ እገልጸዋለሁ። ማንን? ኔጌቲቭ 6። ከዛ ይሄኛው እንዳለ ይቀመጣል which is equal to 0። ከዛ በኋላ ምን አደርጋለሁ? ግሩፕ አደርጋለሁ። ወደ ሁለት እኩል ቦታ ግሩፕ አደርጋለሁ። እዚህ ጋር ቦታ ብትቀያየሩትም ሲደመር 2x ማይነስ 8x ማለት ትችላላችሁ። ይሄን ቦታ ይሄን ከዚህ ጋር ብታረጉት ይሄኛውን እዚህ ጋር ብታረጉት ለውጥ ያመጣል። ኦኬ አሁን ምን ታረጋላችሁ? ሁለት እንደዚህ ግሩፕ ታረጋላችሁ፣ ሁለት ቦታ ማለት ነው። ጉድ ከዛ በኋላ እዚህ ጋር ግሩፕ ስታረጉ እንግዲህ ምን ይመጣል? x ስኩዌር ማይነስ 8x ፕላስ 2x ማይነስ 16 which is equal to 0 ይመጣል። ከዛ ምን እናደርጋለን? ለሁለቱ የጋራ እናወጣለን። ሶ ኤክስ ስኩዌር ማይነስ 8x ሁለቱ ጋር ኤክስ ስላለ ኤክስን የጋራ አወጣለሁ። እዚህ ጋር ማን ይቀራል? 2x ነው የነበረኝ፣ አንደኛው ኤክስ ትቀራለች። ማይነስ እዚህ ጋር 8 አለች፣ ኤክሷ ስትወጣ 8 ፕላስ ለነኝ ለሁለቱ ደግሞ የጋራ ትወስዳላችሁ። ለምሳሌ እዚህ ጋር 2 አለ፣ እዚህ ጋር 16 አለ። 16 ማለት 2 ሲባዛ በ8 ስለሆነ
8 ትቀራለች ማለት ነው። ሁለትን የጋራ ማውጣት እችላለሁ። እዚህ ጋር ኤክስ ትቀራለች፣ እዚህ ጋር ኔጌቲቭ 8 ትቀራለች which is equals to 0። አሁን አያችሁ ይሄና ይሄ ሁልጊዜ መመሳሰል አለባቸው፣ እኩል መሆን አለባቸው። ትክክል መሆናችንን ለማረጋገጥ ሁለቱ እኩል መሆን አለባቸው። ከዛ በኋላ እዚህ ጋር ኮፊሸንት አለ። እዚህ ጋር ኤክስ የምትባል ኮፊሸንት አለች፣ እዚህ ጋር 2 የምትባል ኮፊሸንት አለች። ሁለቱን ኮፊሸንቶች እዚህ ጋር ባለው ምልክት አያይዤ አወጣቸዋለሁ። ይሄ መደመር ከሆነ መደመር፣ መቀነስ ከሆነ መቀነስ። እዚህ ጋር መደመር ስለሆነ ኤክስ ፕላስ 2 አድርግና እነኚህ ተመሳሳይ ከሆኑት አንደኛውን ወስዳለሁ ማለት ነው፣ ማባዛት አድርጌ። ኦኬ በቃ አሁን ምን አደረኩት ማለት ነው? ፋክተራይዝ አደረኩት። ሁለት ኤክስፕሬሽኖች ብዜት። አሁን ኤክስ ፕላሱን በኤክስ ማይነሱ ብታባዙ ይሄንን ነው የምታገኙት። ሁለቱ አንድ ናቸው። ፋክተራይዝ አደረኩት ማለት ነው። እዚህ ጋር ያለውን ትራይኖሚያል ሶስት ተርም ያለው ኤክስፕሬሽን አዚ ፕሮዳክት ኦፍ ቱ ባይኖሚያልስ አድርጌ ገለጽኩት። ሁለት ተርም ወዳለው ኤክስፕሬሽኖች ብዜት አድርጌ ገለጽኩት ማለት ነው። ዘ ፕሮዳክት ኦፍ ቱ ባይኖሚያልስ ኤክስፕረስ አደረኩት። this ትራይኖሚያል ነው፣ ሶስት ተርም ያለው ነበረ። we express it or we factorize it as a product of two binomials ኤክስፕረስ አደረኩት። አሁን ከዚህ በኋላ ፋክተራይዝ ከሆነ በኋላ ቀላል ነው። የቅድሙን ህግ አፕላይ ማድረግ ነው። እሱ ምንድነው? ዜሮ ፕሮዳክት ሩል ባይ ዜሮ ፕሮዳክት ሩል ማለት ነው። ሁለቱ ኤክስፕሬሽን ሲባዙ ዜሮ ከሰጡኝ ወይ የመጀመሪያው ኤክስፕሬሽን ኤክስ ፕላስ 0 ነው ኦር ሁለተኛው ኤክስፕሬሽን ኤክስ ማይነስ 8 0 ነው። ኦኬ እንደዛን ኤክስ which is equal to -2 ኦር ኤክስ which is equal to ወደዛ ሲሄድ ፖዚቲቭ 8። ስለዚህ ሶሉሽን ሴታችን ምን ይሆናል ማለት ነው? -8 እና -2 እና 8 ይሆናል ማለት ነው። እንደዚህ አድርገን ሶልቭ ማድረግ እንችላለን። ማንኛውንም ኳድራቲክ ኢኩዌሽን በዚህ መልኩ ሶልቭ ማድረግ እንችላለን ማለት ነው። ግን ሶልቭ ማድረግ የማንችላቸውም እንዳሉ እንዳትረሱ። ሶልቭ ማድረግ የማንችላቸው ኤክስፕሬሽኖች አሉ፣ እነሱን እናያለን። ጉድ እንቀጥል። ሁለተኛው ኤግዛምፕል። አሁን ይሄ ከገባችሁ እስኪ የበለጠ ይሄን ነገር ላይ ማስተር እንድታረጉት አንድ ተጨማሪ ኤግዛምፕል ስራላችሁ። ይሄ ምንድነው? ሶልቭ ኤክስ ስኩዌር ፕላስ 6x ፕላስ 9 which is equal to 0 ይላል። ይሄም እንደምታዩት እንግዲህ ትራይኖሚያል ነው፣ ኳድራቲክ ትራይኖሚያል ነው ወይም ኳድራቲክ ኤክስፕሬሽን ነው። ይሄን ሶልቭ ለማድረግ አሁን ምን ማድረግ አለብኝ? ሌፍት ሃንድ ሳይዱን በግራ በኩል ያለውን ትራይኖሚያል ወይም ኤክስፕሬሽን ፋክተራይዝ ማድረግ አለብኝ። ስለዚህ ምን አደርጋለሁ? ፋይንድ ቱ ነምበርስ አደርጋለሁ። ፋይንድ ቱ ነምበርስ ኤክስ ኤንድ ዋይ ሲደመሩ ምን የሚሰጡ? የቢ ዋጋ የሚሰጡ። የቢ ዋጋ ማን ነው? እዚህ ጋር ፖዚቲቭ 6 ነው። ሲባዙ ደግሞ ማን የሚሰጡ? ኤሲ የሚሰጡ። የኤ ዋጋ 1 ነው። እዚህ ጋር እንደምታዩት የሲ ዋጋ ደግሞ 9 ነው። 1 ሲባዛ በ9 9 የሚሰጡ ሁለት ቁጥሮች ትፈልጋላችሁ። ሲደመሩ 6 ሲባዙ 9 የሚሰጡ። በዚህ ይሄ ቀላል ነው። በዛ መልኩ ስትፈልጉ ማና ማን ናቸው? 3 ኤንድ 3 ናቸው። ይሄኛውን ለኤክስ ሰጣላችሁ፣ ይሄኛውን ለዋይ እንደፈለጋችሁ። ስለዚህ 3 እና 3 ናቸው። 3 እና 3 ሲደመሩ 6 ናቸው። ሲባዙ ደግሞ 9 ናቸው። ስለዚህ ሁለቱ ቁጥሮች 3 እና 3 ናቸው ማለት ነው። ጉድ። ከዛ በኋላ እነኝን ቁጥሮች ካወቅን በኋላ እነኝን ቁጥሮች ተጠቅሜ ማንን ነው ኤክስፕረስ ማደርገው? ኤክስ ስኩዌር ቢኤክስን ኤክስፕረስ ማደርገው ይሄኛውን። ኦኬ ምን አደርገዋለሁ ማለት ነው? ፕላስ 3x ፕላስ 3x አድርጌ ኤክስፕረስ አደርጋለሁ። ፕላስ 9 አለ እዚህ ጋር which is equal to 0። ከዛ በኋላ ወደ ሁለት እኩል ቦታ ግሩፕ ማድረግ ነው። ግሩፕ ታደርጋላችሁ እንደዚህ። ከዛ ኮመን ካለ ኮመን ፋክተራይዝ ማድረግ ነው። ለሁለቱ ኮመን ኤክስ አለ እዚህ ጋር ኤክስ ትቀራለች፣ እዚህ ጋር 3 ትቀራለች። ፕላስ እዚህ ጋር 3x ፕላስ 9 ነው። 3 የ9 ፋክተር ስለሆነ ኮመን መውጣት ይችላል። እዚህ ጋር 3 ትቀራለች። 9 ማለት ደግሞ 3 ታይምስ 3 ነው። አንዷ 3 ስትወጣ አንደኛዋ 3 ትቀራለች። እዚህ ጋር እቺኛዋ ኤክስ ነች። 3 ስትወጣ እዚህ ጋር የምትቀረው ማነች? ኤክስ ነች። ይሄው ይሄና ይሄ ሁልጊዜ ምን መሆን አለበት ብያችኋለሁ? መመሳሰል አለበት።
ከዛ በኋላ እዚህ ጋር ባለው ምልክት እንግዲህ መደመር ስለሆነ አሁንም ሁለቱም ኮኤፊሽንቶች እዚህ ጋር ባለው ምልክት አያይዤ አስቀምጣቸዋለሁ። ሶ ምን ይመጣል? ኤክስ ፕላስ 3 ይመጣል። አጋጣሚ ሆኖ ከዚህኛው ጋር ተመሳሳይ ነው። ያ አጋጣሚ ነው። ከዛ ከነኚህ ከሁለቱ አንዱን ወስዳለሁ ኤክስ ፕላስ 3 which is equal to 0። አሁን ምን ሆነ ማለት ነው? ፋክተራይዝድ ሆነ። ይሄ ማለት ከዚህ ጋር አንድ አይነት ነው ማለት ነው። አሁን ኤክስ ፕላስ 3 በኤክስ ፕላስ 3 ብታባዙ የምታገኙት ውጤት ኤክስ ስኩዌር ፕላስ 6x ፕላስ 9 which is equal to 0 ነው የምታገኙት ማለት ነው። ጉድ። ከዛ በኋላ ባይ ዜሮ ፕሮዳክት ሩል በዜሮ ፕሮዳክት ሩል ሁለቱ ሲባዙ 0 ከሰጡን ወይ የመጀመሪያው ኤክስ ፕላስ 3 0 ነው ኦር ደግሞ ሁለተኛው ኤክስ ፕላስ 3 0 ነው ማለት ነው። ሶ በዚህ መሰረት ስንሄድ ኤክስ እኩል ይሆናል ኔጌቲቭ 3 ኦር ኤክስ which is equal to ኔጌቲቭ 3። ስለዚህ ሁለቱም ሶሉሽኖች አጋጣሚ ተመሳሳይ ስለሆኑ ሶሉሽን ሴታችን ምን ይሆናል ማለት ነው? ኔጌቲቭ 3 ይሆናል ማለት ነው። አንድ ሶሉሽን አለው ማለት ነው። ሶ ኳድራቲክ ኢኩዌሽኑ አንድ ሶሉሽን የሚኖረው መቼ ነው? ሁለቱ ሶሉሽኖች አንድ አይነት በሚሆኑበት ሰዓት ነው። ሶ እንደዚህ አድርገን ሶልቭ ማድረግ እንችላለን። ጉድ። አሁን ፋክተራይዜሽን ሜተድ እንግዲህ ግልጽ የሆነላችሁ ይመስለኛል። ሶ በዚህ መልኩ የፈለጋችሁትን እንግዲህ ኤክስፕሬሽን ኢኩዌሽን መስራት ትችላላችሁ። የበለጠ እስኪ ለማዳበር ያክል ለየት ያለ ኤግዛምፕል እንስራ። ለምሳሌ እዚህ ጋር 4x ስኩዌር ፕላስ 4x ፕላስ 1 which is equal to 0 ይላል። ሶ ይሄን ሶልቭ ለማድረግ አሁን ምንድነው የምናደርገው? find two numbers x and y ምን የሚሆኑ ሲደመሩ የቢ ቫልዩ 4 የሚሰጡ ሲባዙ ደግሞ ኤሲ የሚሰጡ የኤ ቫልዩ 4 ነው፣ የሲ ቫልዩ 1 ነው። 4 ሲባዛ በ1 4 የሚሰጡ ስለዚህ ማንና ማን ናቸው ማለት ነው? 2 እና 2 ናቸው። ሲደመሩ 4 ሲባዙ 4 የሚሰጡ 2 እና 2 ናቸው። ይሄን እንደ ኤክስ ዋጋ ይሄኛውን እንደ ዋይ ዋጋ መውሰድ ትችላላችሁ። ከዛ ተጠቅማችሁ ይሄን ኤክስፕረስ ማድረግ ነው። ሶ እዚህ ጋር 4x ስኩዌር ፕላስ 2x ፕላስ 2x አድርጌ ገልጸዋለሁ ፕላስ 1 which is equal to 0። ከዛ እንደዚህ ግሩፕ ታደርጋላችሁ ሁለቱ እኩል ቦታ። ከዛ ለሁለቱ የጋራ 2x ትወስዳላችሁ። እዚህ ጋር ማን ይቀራል? አንድ x ብቻ ይቀራል። 2x ይቀራል። 2x ታይምስ 2x 4x ስኩዌር ይመጣል። እዚህ ጋር ማን ይቀራል? አንድ ይቀራል። ይሄ ኮመን የለውም እንዳለ ነው የሚቀመጠው 2x ፕላስ 1 which is equal to 0። ግን እዚህ ጋር ኮኤፊሺየንቱ ማን እንደሆነ እናውቃለን። ምንም ካልተጻፈ አንድ ነው ማለት ነው ኮኤፊሺየንቱ። ሶ እዚህ ጋር ባለው ምልክት ፕላስ ከሆነ ፕላስ፣ ማይነስ ከሆነ ማይነስ አድርጌ አስቀምጠዋለሁ። ሶ እዚህ ጋር ፕላስ ስለሆነ ቺኛዋን ወስዳታለሁ። እዚህ ጋር 2x ፕላስ 1 ኮኤፊሺየንቶችን ወስዳለሁ። ከዛ ከነኚህ ከሁለቱ ተመሳሳይ ከሆኑት አንደኛውን ወስዳለሁ 2x ፕላስ 1። አሁንም አጋጣሚ አንድ አይነት ነው ይመጣልን። ከዛ በዜሮ ፕሮዳክቱ ሁለቱ ተባሰው 0 ከሰጡ ወይ የመጀመሪያው 2x ፕላስ 1 0 ነው ወይም ደግሞ 2x ፕላስ 1 ሁለተኛው 0 ነው ማለት ነው። 2x ፕላስ ኔጌቲቭ 1 x ብቻውን ለማስገኘት ኦቨርቱ አድርጋለሁ። የኤክስ ዋጋ ኔጌቲቭ 1 ኦቨርቱ ይመጣል። የዚህኛውንም ስትሰሩት እንደዛው ኤክስ ዋጋ ኔጌቲቭ 1 ኦቨርቱ ይመጣል። ስለዚህ ሶሉሽን ሴታችን ማለት ማን ይሆናል ማለት ነው? ኔጌቲቭ 1 ኦቨርቱ ይሆናል። ሶሉሽን ሴታችን ኔጌቲቭ 1 ኦቨርቱ ይሆናል ማለት ነው። ሶ እንደዚህ ያደረግን እንግዲህ ሶልቭ ማድረግ እንችላለን። ለምሳሌ ሌላ አንድ ኤክስፕሬሽን ሊስታችሁና ወደሚቀጥለው ሜተድ የሚወስደን ሁለተኛው ሜተድ ለምን አስፈላጊ እንደሆነ የሚያሳየን ኤግዛምፕል ነው። ለምሳሌ x ስኩዌር ፕላስ 6x ፕላስ 4 which is equal to 0። አሁን ይሄን በፋክተራይዜሽን ሜተድ ስሩ ብንባል ሁለት ቁጥሮች እንፈልጋለን። find two numbers x and y ሲደመሩ የቢ ቫልዩ የሚሰጡ የቢ ቫልዩ ማን ነው? 6 ነው። እዚህ ጋር 6 ስለሆነ ሲባዙ ደግሞ የኤሲ ቫልዩ የኤ ዋጋ 1 ነው። የሲ ቫልዩ 4 ነው። 1 ሲባዛ በ4 4። አሁን የፈለገ ቁጥር ብትፈልጉ ሲደመሩ 6 ሲባዙ ደግሞ 4 የሚሰጡ ቁጥሮችን ማግኘት አልችልም። ኦኬ ማግኘት አልችልም። so it is impossible
to find numbers ሲደመሩ ምን የሚሰጡ 6 and what ሲባዙ ደግሞ 4 የሚሰጡ ቁጥሮችን ማግኘት አልችልም። ኦኬ ይሄን ኮንዲሽን የሚያሟሉ ቁጥሮችን ማግኘት አልችልም። ሶ በዛን ሰዓት ምን አደርጋለሁ ማለት ነው? ፋክተራይዜሽን ሜተድ ተጠቅሜ እንደዚህ አይነት ኳድራቲክ ኢኩዌሽኖችን ሶልቭ ማድረግ አልችልም ማለት ነው። አያችሁ። ስለዚህ ፋክተራይዜሽን ሜተድ የራሱ የሆነ ምን አለው ማለት ነው? ውስንነት አለበት ማለት ነው። ውስን ሊሚቴሽንስ አሉት ይሄ ሜተድ። ስለዚህ ይሄን እንደዚህ አይነት ኢኩዌሽኖችን ሶልቭ ማድረግበት ሌላ ሜተድ ያስፈልገኛል ማለት ነው። ለዛ ነው ሁለተኛው ሜተድ ስኮል ኮምፕሌቲንግ ዘ ስኩዌር ሜተድ ያስፈለገን ለዚህ ነው ማለት ነው። የመጀመሪያው ፋክተራይዜሽን ሜተድ ነው። እንዴት እንደሚሰራ አሳይቻችኋለሁ። ነገር ግን ሁሉንም ኳድራቲክ ኢኩዌሽኖች ሁልጊዜ ይሰራል ማለት ሶልቭ ለማድረግ ይጠቅማል ማለት አይደለም። ወይም ደግሞ ይሄ ሜተድ ተጠቅመን ሁሉንም ኳድራቲክ ኢኩዌሽኖች ሶልቭ ማድረግ አንችልም። ሶ ዜር አር ሳም ኢኩዌሽንስ ዛት አር ናት ሶልቭድ ባይ ዩዚንግ ፋክተራይዜሽን ሜተድ ሶ ዊ ኒድ ቱ ሃቭ አናዘር አፕሮች ኦር አናዘር ሜተድ ዛትስ ኮልድ ኮምፕሌቲንግ ዘ ስኩዌር ሜተድ እና ኳድራቲክ ፎርሙላ የሚያስፈልገን ለዛ ነው ማለት ነው። ሶ በሚቀጥለው ቪዲዮአችን እንግዲህ ሁለተኛው ሜተድ ወይም ደግሞ ኮምፕሌቲንግ ዘ ስኩዌር ሜተድን እንመለከታለን ማለት ነው። ቴንክ ዩ ቬሪ ማች